ሰላም ውድ ማይሰራውያን እንዴት ቆያችሁልን? በዛሬው ቱቱም ክለባችን የመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ለክለባችን እጅጉን ቅርብ የሆነው ታማኙ ቤን ጃኮብስ ስለ ክለባችን ጉዳይ ትላንት ምሽት አዳዲስ መረጃዎችን ይዞ ወጥቷል። ቤን ጃኮብስ እንዲህ ሲል ይጀምራል። የዩናይትድ ደጋፊዎች አትጨነቁ፣ የዝውውር መስኮቱ መዝጊያ አሁንም ቢሆን የራቀ በሆኑም የሞቀና በስራ የጠመደ ጊዜ ታሳልፋላችሁ ሲል ተናግረዋል። ቤን ጃኮብስ ሲቀጥል ዩናይትዶች ሶስተኛ የመሃል ሜዳ ተጫዋች ለማስፈረም ንግግሮችን በማስቀጠላቸው ምክንያት የዝውውር መስኮቱ ማጠቃላይ በጣም ስራ ይበዛባቸው ይሆናል ተብሎ አሁንም ይጠበቃል ብሏል። በካርሎስ ባሌባ ላይ የቆየ ፍላጎት ያላቸው ሲሆን ከእርሱ ጋር በግል ጥቅማ ጥቅሞች ላይ ስምምነት ላይ ደርሰዋል ብሏል። በተጨማሪም አሌክስ ስኮት እና ታይለር አዳምስን እንደ አማራጭ እየተመለከቷቸው ይገኛሉ ብሏል። የሪያል ማድሪድ ምንጮች ቹዋሜኒ እስከ 2031 ድረስ የሚያቆየውን አዲስ ውል ተስማምቷል ማለታቸውን ቀጥሏል። ነገርም ከክለቡ በኩል እስካሁን ይፋዊ ነገር አለመውጣት ትንሽ የሚገርም ነው ብሏል። ሪያል ማድሪድ በሩ የሚከፍቱ ከሆነ ዩናይትድ ለዝውውሩ የሚንቀሳቀስ ይሆናልም ብሏል። ነገር ግን የሮድሪ መምጣት የግድ ቹዋሜኒን ለሽያጭ ያቀርበዋል ማለት ግን አይደለም ብሏል። ካማቪንጋ ምናልባት ሊለቅ ይችላል። የዝውውር ዋጋም አሁንም ትልቅ ፈተና ነገ ዩናይትድ የሚፈጠሩ የትኞቹንም እድሎች የሚያጠና ይሆናልም ብሏል። ዩናይትዶች የግራ መስመር ተከላካይ ለማስፈረም የሚፈልጉ ሲሆን በሉዊስ ሃል እና በአንቶኒ ሮቢንሰን ላይ ትልቅ ፍላጎት አላቸው ሲል ቤን ጃኮብስ ተናግረዋል። ማቴዎ ሞሬቶ ዛሬ ይዞት በወጣ አዲስ ዘገባ መሰረት ጆሹዋ ዚርክዚ በዩናይትድ ለመቀጠልና እንደ አዲስ ለመጀመር ትኩረት አድርጎ ይሰራልን ብሏል። ማንኛውም ዝውውር ግን በክለቡ በካሪክና በተጫዋቹ ፍላጎት ላይ የተመሰረተ ይሆናልም ብሏል። የጁቬንቱስ ስፖርቲንግ ዳይሬክተር ፌዴሪኮ ማሳራ ቀደም ሲል እሱን ወደ ሮማ ለማስፈረም ሞክሮ የነበር ሲሆን አሁንም የተጫዋቹ ትልቅ አድናቂም ነው። በጁቬንቱስ ድጋሚ ለመገናኘት ትልቅ ፍላጎት አለ የተባለ ሲሆን ከኮሞ በኩልም ያለው ፍላጎት ለጆሹዋ ዚርክዚ ቅድሚያ የሚሰጡ አይደለም ተብሏል። ሊኖር የሚችለው የጁቬንቱስ ጥያቄ ደግሞ ተግባራዊ ሊሆን የሚችለው ጆናታን ዴቪዝ ያልተናካ የሚባል ተጫዋች ያልሆነም በመጀመሪያም ክለቡን ለቆ የሚሄድ ከሆነ ብቻ ነው ተብሏል። ይህ ዝውውር መስኮት በጠናቀበት በዚህ የመጨረሻው ዚርክዚን በትኩረት ልንከታተለው የሚገባ ስም ያደርገዋል። ሆኖም እስካሁን በይፋ የሰማው ነገር የለም ሲል ማቴዎ ሞሬቶ ይዞ ዘግቦታል። ፋብሪዚዮ ሮማኖ ስለ ማርከስ ራሽፎርድ አዲስ መረጃን ይዞ ወጥቷል። በመጨረሻዎቹ 24 ሰዓት ውስጥ በማህበራዊ ሚዲያ ላይ ሳውዲው ሻምፒዮንና የክርስቲያኖ ሮናልዶ ቡድን የሆነው አልናስር ማርከስ ራሽፎርድን ከዩናይትድ ለማስፈረም እየሞከረ ነው የሚሉ በርካታ ወሬዎች ነበሩ ሲል ፋብሪዚዮ ሮማኖ ንግግሩን ይጀምራል። ወዳጆች አደገ ልንገራችሁ ባገኙት መረጃ መሰረት እናም ይህንኑ በዚህ ቻናል በተደጋጋሚ ስነግራችሁ ቆይቻል። ነገርም ወሬው መውጣቱን ስላላቆመ ነገሩን ግልጽ ማድረግ እፈልጋለሁም ብሏል። ስለዚህ ስለ ማርከስ ራሽፎርድ ስናገር ራሽፎርድ ከእነዚህ አይነት ሀገራት ጥያቄዎች ቢቀርቡለት እንኳን በዚህ ክረምት ዩናይትድ ለቁ አይሄድም ብሏል። ለወሬዎቹ ሙሉ ክብር ቢኖረኝም ይህንን የምናገረው እኔ ሳልሆን የተጫዋቹ ወገን አቋም ነው ብሏል። ራሽፎርድ ከዩናይትድ ሊወጣ የሚችለው አንድ ትልቅ የአውሮፓ ክለብ መጥቶ ለስምምነቱ ከፍተኛ ገንዘብ ለዩናይትድ የሚያቀርብ ከሆነ ብቻ ነው። ምክንያቱም በመጀመሪያም ከዩናይትድ ጋር መስማማት ያስፈልጋልም ብሏል። የውል ማፍረሻው አሁን ላይ ሰራም። ስለዚህ ውሉ በዚያ የለም። አሁን ክለቦቹም ከዩናይትድ ጋር መስማማት አለባቸውም ብሎም ከዚያም በኋላ ከማርከስ ራሽፎርድ ጋር መስማማት ያስፈልጋልም ብሏል። ነገር ግን በራሽፎርድ በኩል ያለው እቅድ የአውሮፓ በጣም ከፍተኛ ደረጃ ላይ ያሉ ክለቦችን መቀላቀል ወይም በዩናይትድ መቆየትም ነው ብሏል። ቢያንስ እስካሁን ያለው እይታ ይህ ነው። የሆነ ነገር የሚቀየር ከሆነ አሳውቃቸዋል። ነገርም ከተጫዋቹ በኩል ያለው መልእክት ይህ ነው። ስለዚህ አንድ ትልቅ የአውሮፓ ክለብ መጥቶ እሱን ለማስፈረም ካልሞከረ በስተቀር እሱ በማንቸስተር የመቆየት ተጨባጭ እድል አሁንም ከፍተኛም ነው ብሏል። በመሆኑም በአሁኑ ሰዓት ከአልናስር ጋር በተያያዘ ለወሬ ሁሉ ክብር ቢኖረኝም ምንም አይነት በይፋ የተጀመረ ወይም ወደፊት የገፋ ተጨባጭ ነገር እንዳለ አላውቅም ሲል ተናግረዋል። ሳሙኤል ሉካረስት ዛሬ በወጣው አዲስ ዘገባ መሰረት የሉዊስ ሃል ዝውውር ዩናይትድ በኒውካስትል ውዝግብ በመጠቀም የግራ መስመር ተከላካዩን ለማስፈረም አቅደዋል ተባለ። ዩናይትዶች በኒውካስትል ውስጥ በተፈጠረው አለመረጋጋት በመጠቀም የ21 ዓመቱን የግራ መስመር ተከላካይ ሉዊስ ሆልን ለማስፈረም እንቅስቃሴ በማድረግ ላይ ይገኛሉ ብሏል። ዩናይትድ በሚቀጥለው ዓመት ሁሉ ለሚጠናቀቀው ሉክ ሾው የረጅም ጊዜ ተተኪ አድርጎ ሆልን ይመለከተዋልም ተብሏል። ኒውካስትል በወዳጅነት ጨዋታ በብሪስቶል 4-1 ከተሸነፉ በኋላ አሰልጣኝ ኤዲ ሃው ዛሬ ጠዋት ከኃላፊነታቸው መነሳታቸው ይታወሳል። ይህም የሉዊስ ሆልን የወደፊት ጣፋንታ አሁን ላይ ጥያቄ ውስጥ ከቶታልም ተብሏል። ሆል ባለፈው ውድድር ዘመን ማጠቃለያ የነበረበት የመጫወቻ ቦታ አያያዝ ለቶማስ ቱዌል የ2026 የዓለም ዋንጫ ስብስብ እንዳይመረጥ አድርጎኛል በሚል ደስተኛ እንዳልነበረም ይታወሳል። ዩናይትድ ታዳጊውን የግራ መስመር ተከላካይ ሃሪ አማስን ለመሸጥ ተዘጋጅ ሲሆን ማርከስ ራሽፎርድን ለመሸጥ በመቸገሩ አዲስ የግራ ክንፍ አጥቂ እንዳያስፈርሙ ማገዷቸው። በመሆኑም በግራ መስመር ላይ ለ31 ዓመቱ ሉክ ሾው ጠንካራ ተፎካካሪ ለማግኘት ሉዊስ ሆልን ቀዳሚ ኢላማ አድርጎታልም ተብለዋል።
ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በግራ መስመር አጥቂ ላይ ተጫዋች ለማስፈረም እያሰቡ በመሆኑም ስለ ራፋኤል ሊያው ተጠይቋል ተባለ። ፖርቹጋሉ የክንፍ ተጫዋች ከእንግዲህ በኤሲ ሚላን ዋና ቅዱስ ያለ ሲሆን ክለቡን ለቆ ለመውጣት ፈቃደኛም ነው ብሎ ኒኮ ሺራም ዩናይትዶች አሁን ላይ ከተጫዋቹ ጋር ይፋ ያልሆነ ግንኙነት አድርጓልም ብለዋል። አልታይ ባይንድር ከካሪንግተን ልምምድ ማዕከሎች በአንድ ደጋፊ ስለ ዩናይትድ የወደፊት ዓመታው በጠየቀ ጊዜ እንዲህ ሲል ይመልሳል። ምንም ሀሳብ የለኝም፣ የምናየው ይሆናል፣ ጊዜው ሁሉ ነገር ያሳየናል ሲል ስለመልቀቁም ምላሽ ሰጥቷል። ለክለባችን ቅርብ የሆነው ታማኙ ክሪስ ዌለር ከዩናይትድ ማን ይለቃል በሚለው ላይ አዲስ መረጃን ይዞቷል። ግብ ጠባቂው ራዲግ ቪቲች፣ የግራ መስመር ተከላካዩ ሃሪ አማስ እና የመሃል ሜዳ ተጫዋቹ ዳንጎር እና ቶቢ ኮሌር ባለፈው ውድድር ዘመን በውሰት ተሳለፉ ሲሆን በዚህ ውድድር ዘመኑ ለዩናይትድ ዋና ቡድን የመሰለፍ ዕድላቸው አነስተኛ እንደሆነ ተነግሯቸዋል። ዳንጎርና ቶቢ ኮሌር በሚቀጥለው ዘመን አዘውትሮ ለመጫወት ያላቸው የተሻለ ተስፋ ከአንድ ዓመቶች ቡድን ጋር መሆን እንደሆነ እንደተናገራቸውም ይታመናልም ብሏል። ሃል ሲቲ ባለፈው ዘመን በውሰት ተሳልፎን ኮሌርን እንደገና ለማስፈረም ፍላጎት ያለ ሲሆን ጎር ደግሞ በሮዘርሃም ስኬታማ የውሰት ጊዜ ካሳልፏልም እንደገና በውሰት እንዲወጣ ዝግጁ ሆኗልም ብሏል። ዩናይትዶች ከዌክሳምና ከሮዘንበርግ ጋር በነበሩ የመጀመሪያ ወደን ጨዋታዎች ላይ የተሰለፉት አብዛኞቹ ከአንድ ዓመት ቡድን ተጫዋች በውሰት ለመስጠት ፈቃደኞች፣ ነገርም 4 ተጫዋቾችን አሁን ላይ ዩናይትዶች ለመልቀቅ ፍላጎት የላቸውም ተብሏል። አንደኛው ጄጄ ገብረ ሲሆን፣ ሁለተኛው ሺያሌሲ፣ ሶስተኛው ጃክ ፍሌቸርና አራተኛው ታይለር ፍሌቸር ነው ሲል ክሪስ ዌለር አያይዞ ዘግቦታል። የሮማው ማኑ ኮኔና የብራይተኑ ካርሎስ ባሊባ በአሁኑ ወቅት የክለባችን አማራጮች ቀዳሚ አማራጮች ናቸው ተባለ። ምክንያቱም ሁለቱን በተመጣጣኝ ዋጋ ማግኘት ይቻላል ብሎ ስላሰቡ ነው ተብሏል። በርነማውዝ አሌክስ ስኮትን ለመሸጥ ካመነታ የእነሱን የዋጋ ግምት ማሟላት የሚችለው ቼልሲ ብቻ እንደሆነ ይታሰባል። ሌላኛው የበርነማውዝ ተጫዋች ተራራስ ደግሞ የበለጠ ሊሳካ የሚችል ኢላማ ነው ሲል ፔቲሃል ዘግቦታል። ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት የኢንተር ሚላን አጥቂ ፒዮ ኤስፖሲቶን ለማስፈረም አይናቸውን ጥለውበታል ተባል። ነገርም የጣሊያኑ ክለብ የቀረቡለትን ጥያቄዎች እንዳይቀበል መመከቱን ከጣሊያን የሚወጡ ዘገባዎችም አመላክቷል። የአንድ ዓመቱ አጥቂ ከስፔዝ የውሰት ቆይታ ከተመለሰ ወዲህ በኢንተር ሚላን ቋሚ ተሰላፊ መሆን ችሏል። ባለፈው ዘመን 10 ጎሎችን ያስቆጠረ ሲሆን 10 ኳሶችን ደግሞ ለግብ አመቻችቶ ማቀብሏል። ጋዜጠኛ አልፍሬዶ ፔዱላ እንደገለጸው ከሆነ ዩናይትዶች ፍላጎታቸውን አሳይቷል። ነገርን ኢንተር ሚላን ማንኛውም ጥያቄ ውድቅ እንደሚያደርግና ለአጥቂው አዲሱን ለማቅረብ ማቀዱም ተነግሯል። ተጫዋቹም በክለቡም ለመቆየት ይፈልጋልም ተብለዋል። ማንቸስተር ዩናይትድ ኦሬሊያን ቹዋሜኒን በክረምት የዝውውር መስኮት ለማስፈረም ባለው ተስፋ ከማንቸስተር ሲቲ በኩል አዲስ መነቃቃትም ሊያገኝ ይችላል ተባለ። የስፔኑ ታማኝ ጋዜጣ ራሞን አልቫሬዝ እንደገለጸው ከሆነ ሪያል ማድሪድ ሲቲውን የመሃል ሜዳ ተጫዋች ሮድሪን ለማስፈረም በሚያደርገው ጥረት ወደፊት እየገፋ ይገኛልም ብሏል። የሮድሪ መምጣት በቹዋሜኒ ሁኔታ ላይ ለውጥ ሊያመጣ እንደሚችል ተጨምሮ ተገልጿል። ተጫዋቹ ከሪያል ማድሪድ ጋር አዲሱ ተፈራርማ የሚል ዘገባዎች ቢኖርም ጋዜጠኛው ግን የቹዋሜኒ ውል ሲታደስ የስፔኑ ክለብ ሮድሪን የማስፈረም እቅድ እንዳልነበረውም ተናግሯል። ይህ ደግሞ ዩናይትድ በትኩረት የሚከታተለው ሁኔታም ይሆናል ተብሏል። ማንቸስተር ዩናይትድ ባለፉት ቀናት ውስጥ ዱሳን ቭላሆቪችን ለማስፈረም ፍላጎት እንዳለው ቢነገርም አጥቂው ግን ትኩረቱን ወደ ባርሴሎና ዝውውር ያደረገ ይመስላል። በነፃ ዝውውር የሚገኘው የ6 ዓመቱ አጥቂ ራሱን ለስፔኑ ግዙፍ ክለብ ማቅረቡ ቀደም ሲል የተገለጸ ቢሆንም ባርሴሎናዎች እስካሁን ምንም አይነት እንቅስቃሴ አላደረጉም ተብሏል። ዩናይትዶች በታይለር ፍሬድሪክሰን ዝውውር ላይ ከፍተኛ መቶኛ ያለው የሁለተኛ ወገን ሽያጭ ሴል ኦን ክሎዝ አካቷል ተባለ። በተጨማሪ ተጫዋቹም መልሶ የመግዛት መብት ቡይባክ ክሎዝ በውል ውስጥ ተካቷልም ተብሏል። ዋይኒ ሩኒ ኦሊ ዋትኪንስን በ40 ሚሊዮን ፓውንድ ከማስፈረምና ዣን ሚሊ ማቴታን በ35 ሚሊዮን ፓውንድ ከማስፈረም መካከል ለዩናይትድ የተሻለው ዝውውር ማን ነው ብለህ ታስባለህ ሲል ተጠይቆ ምላሽ ሰጠ። ዋይኒ ሩኒ እንዲህ ሲል ይናገራል። ባለፈው ዘመን ኦሊ ዋትኪንስ ለአስቶን ቪላ በ37 የፕሪሚየር ሊግ 16 ጎሎችን አስቆጥሮ 3 አሲስት አድርጓል። ዣን ሚሊ ማቴታ ደግሞ ለክሪስታል ፓላስ በ32 የፕሪሚየር ሊግ 12 ጎሎችን አስቆጥሯል። በእድሜ ደረጃ ቢሆንም በመካከላቸው ያለው ልዩነት በጣም አነስተኛም ነው ብሏል። ዋትኪንስ አሁን የ30 ዓመት ጎልማሳ ሲሆን ማቴታ ደግሞ የ29 ዓመት ወጣትም ነው ብሏል። ዋትኪንስ የተሻለ እንቅስቃሴ፣ ጥሩ ቅንጅት የመፍጠር አቅምና በሳጥን ዙሪያ ተጨማሪ ፈጠራን ይሰጣል። ማቴታ ደግሞ ጉልበት፣ የአየር ላይ ብቃትና የመሃል ተከላካዮችን የበላይ ሆኖ የመጫን አቅም ይሰጣልም ብሏል። ከዚህ ደግሞ የፋይናንስ ክፍሉ ትመለከታለን። ዋትኪንስ በአስቶን ቪላ በሳምንት እስከ 130 ሺህ ፓውንድ አካባቢ ያገኝ ሲሆን ማቴታ ደግሞ በፓላስ ከ55 ሺህ እስከ 60 ሺህ ፓውንድ ያገኛል ተብሎ ይታመናል ብሏል። ሁለቱ ማይክል ካሪክ
ከአጥቂ ክፍል ከሚፈልገው ነገር አንጻር ዩናይትድ በተለያየ መንገድ የሚያሻሽሉ በመሆናቸው ሁለቱም መጥፎ ዝውውር ይሆናሉ ብዬ አላስብም። ነገር ግን የዝውውር ዋጋውን የደሞዝ መጡና የእድሜ መገለጫ ሆነ ሁለቱ ልጆች በሙያቸው በምን ደረጃ ላይ እንደሚገኙ ስመለከት በእውነቱ ማቴታ የተሻለው አማራጭ ይመስለኛል ሲል ዋይን ሩኒ ተናግረዋል። ኒቫኒያ ቪዲች፣ ሙሪሎ፣ ሊሳንድሮ ማርቲኔዝን በመተካት ተከላይ ክፍላችንን ማስተካከል ይችላል አለ። ሊሳንድሮ ማርቲኔዝ ካለበት ተደጋጋሚ የጉዳት ችግር አንጻር ዩናይትድ ገብቶ ለተከላይ ክፍሉ እውነተኛ መረጋጋትን መስጠት የሚል ትልቅና አስተማማኝ መሃል ተከላካይ አሁን ላይ ያስፈልጋልም ብሏል። ለእኔ የኖቲንግሃም ፎረስት የሚጫወተው ሙሪሎ ያንን አይነት ተጫዋች ነው ብሎ እሱ ጠንካራ ነው፣ ኃይለኛ ነው፣ በአየር ውጊያዎች ጎበዝ ነው፣ ኳሱ በእግሩ ሲገባ የተረጋጋና ቀድሞ ነው በፕሪሚየር ሊግ የሚያውቁ የብራዚል የመሃል ተከላካይም ነው ብሎ ለመላመድ ጊዜ ያስፈልገው። ማርቲኔዝ ከጉዳቱ ጋር እየታገለ ባለበት ወቅት ዩናይትድ በትክክል የሚያስፈልገው ይህ ተጫዋችም ነው ብሏል። ማርቲኔዝ በሙሉ ጤነት ላይ በሚሆንበት ጊዜ ምን ያህል ምርጥ እንደሆነ ሁላችን እናውቃል። ነገርን ተከላካይ ክፍሉ ሁልጊዜ የሚገባና የሚወጣ ተጫዋች ላይ ብቻ ጥገኛ መሆን አይችልም ብሎ ዩናይትዶች በሙሪሎ ዝውውር ላይ በፍጥነት መስራትና እውን ማድረግ አለባቸው። እሱን በማምጣት ለኋላ ክፍሉ ተጨማሪ አካል የጥንካሬና ወጥነት መስጠት አለብንም ብሏል። በዚያም በመጨረሻው ከተከላይ ክፍላችን መካከል ላይ የተሻሻለ መረጋጋት ይሰጠናል ብሏል። እንደ ዩናይትድ ያለ ትልቅ ክለብ በየውድድር ዘመኑ ተከላካይ ክፍሉን ዝም ብሎ በጊዜ ጥገና ማለፍ መሄድ አይችልም ያለ ሲሆን አንዳንድ ጊዜ ቁራጥ ውሳኔ መወሰን አለባቸው ብለዋል። ዴኒስ ኤርዊን ዩናይትድ ሃሪ ሃማስን ለመሸጥ ስለወሰነ ውሳኔ ምላሽ ሰጠ። ሃሪ ሃማስን ሲከታተሉ ቆይቻለሁ። ዩናይትዶች በእጃቸው ላይ ድንቅ የሆነ ወጣት የግራ መስመር ተከላካይ እንዳላቸው በእውነቱ አምናለሁም ብሏል። እሱ የተረጋጋ በቴክኒክ የበለጸገ ኳስ በእግሩ ስትገባ ምንም የሚፈራና ከሁሉም በላይ ደግሞ የቦታውን ኃላፊነት በደንብ የሚረዳ ተጫዋች ነው። እንደዚህ አይነት ተጫዋች በየቀኑ የሚገኙ አይደሉም ብሏል። ወጣት እግር ኳሶች በጠባባቂ ወንበር ላይ በመቀመጥ ወይም በጣም በጊዜ ተሽጠው በመሄድ አይበለጽጉም። እነሱ የሚያደርጉት እምነት ሲጣልባቸው፣ ስህተቶችን ሲሰሩ፣ ከስህተቶቻቸው ሲማሩና በዋናው ቡድን ውስጥ እድገት ሲያሳዩ ነው ብሏል። በራስ መተማመን የሚገነባውና አንድ ተጫዋች ለከፍተኛ ደረጃ እውነትም ዝግጁ መሆን የምታምነው በዚሁ መንገድ ነው ብሏል። ዩናይትዶች በአልቫሮ ፈርናንዴዝ ላይ ስህተት መስራታቸውን አምኗል። ክለቡ ባለክህሎት የሆነ ወጣት የግራ መስመር ተከላካይ የነበረው ቢሆኑ ወደ ዋናው ቡድን የሚያድግበትን እውነተኛ መንገድ አልሰጠውም ብሏል። አሁን ደግሞ ወደ ሪያል ማድሪድ ለመዞር የሚያስችል አቅም ያለው ተጫዋች ሆኖ አድጓል። እንደዚህ አይነት ክህሎት እውነተኛ ሳስተው በከንቱ እንዲወጣ የምትፈልጉ አይነት አይደለም። የዚህ እግር ኳስ ክለብ ወደፊት አፋንታ ሁልጊዜም ቢሆን የተገነባው በወጣቶች ላይ እምነት በመጣል ነው። ሃሪ ሃማስም ያንን እድል ይገባዋል ሲል ተናግረዋል። ቤንጃሚን ሴስኮ ለአዲስ የውድድር ዘመን ስላደረገው ዝግጅት ተጠይቆ ምላሽ ሰጠ። ጎሎቹን ማስቆጠር ለእኔ መቼም ቢሆን ከባዱ ክፍል ሆነ አቅም ከባዱ ነገር የዋንጫ ውሳኔ የሚሰጡትን ወሳኝ ጎሎች ማስቆጠር ነው ብሏል። በጣም ምርጥ የሚባሉ አጥቂዎች ከግፊት ሁልጊዜም ለአይምሯቸው እፎይታን ሰጥተው ረጋ ብሎም የሚታዩበትን ምክንያት አሁን ተረድቻለሁ። ምክንያቱም ጨዋታው ከመጀመሩ ፊት ያችን ጎል በልምንበር ላይ ሺህ ጊዜ አስቆጥሯታልም ብሏል። የውድድር ዘመኑም አጠቃላይ ቡድኑ እንዲህ ብሎ ነበር። መተማመኛ ይሁን እነዚህ የመሮጫ መስመሮች መከተልን ከተገበርክ እኔ ኳስን አደርሳለሁ ብቻ ድሎችን በማባከን እኔን መጥፎ አታስመስለኝም ብሎ ነበር። ሁሉም ሰው በሙያ እስካሁን ስላስቆጠርካቸው ጎሎች ይወራል። እኔ ደግሞ ስለ እነሱ አላስብ። እኔ ማስበው ሁሌ እንዳስቆጥራቸው ስለሚጠበቁብኝ ጎሎች ብቻ ነው ብሎ ዩናይትድ አንድ ጎል ጨዋታን ሊያሸንፍል ይችላል ወይም አንድ ያበለጠች አጋጣሚ ለሳምንታት አብራህ ልትቆይ ትችላለች ሲል ቤንጃሚን ሴስኮ ተናግሯል። ሮይ ኪን ማይክል ካሪክ በማንቸስተር አሰልጣኝነቱ ከሩበን አሞሪም የተሻለ ስኬታማ የጨዋታ ዘመን ይኖረዋል አለ። ሮይ ኪን ለማይክል ካሪክ ትልቅ እውቅና መስጠት አለብኝ። ዩናይትድ እያደረገ ያለው ስራ በየሳምንቱ እየጨመረ በሄደ ቁጥር የበለጠ እያስደሰተኝ ነው። በመጀመሪያ የሩበን አሞሪም አቀራረብ ትክክለኛው መንገድ ይመስለኝ ነበር። ነገር ግን እግር ኳስ ስለ ውጤት እምነትና ስለ መልበሻ ክፍል አንድነት ነው። ካሪክ የተለየ ነገር ገንብቷል ብሏል። ማንኛውም ከፍተኛ አሰልጣኝ የሚያስፈልገውና ካሪክ ያለው አንዱ ነገር ከተጫዋቹ ጋር ያለው እውነተኛ ግንኙነት ነው ብሏል። እኔ እንደዚህ አይነት አሰልጣኝ ወይም አጋዥ አልነበርኩም። እኔ ጠያቂና ጥብቅ ነበርኩም። ካሪክ ግን በዙሪያ ያለ ያነጮች በራስ መተማመንና አስፈላጊነት እንዲሰማው የሚያደርግበት አስገራሚ መንገድ አለው ብሏል። ይህንንም በጨዋታው አቀራረባቸው ላይ ማየት ትችላላችሁ ብሏል። ለአብነት ያህል ጆሹዋ ዚርክዚን እንውሰድ። ዩናይትዶች ካልሸጡ በመጨረሻ በራስ መተማመን መጫወት ስለጀመረ በካሪክ ስር እውነተኛ ድንቅ ተጫዋች ይሆናል ብዬ በእውነቱ አምናለሁም ብሏል። ማርከስ ራሽፎርድ እሱን አቆይቶ በቀጠል ክለቡ ካደረጋቸው በጣም ብልህ ውሳኔዎች አንዱ ሊሆን ይችላል ሲል ይናገራል። ካሪክ እሱን መደገፉ ከቀጠልና እንደገና በራሱ እንዲተማመን ካደረገ ሁሉም ሰው የሚያውቀውን አይነት ብቃት ያለው ራሽፎርድ እንደገና እንደምንያው ተስፋ አደርጋለሁ ብሏል። በስብስቡ ዙሪያ ያለው መንፈስ ከባቢ አየር አሁን የተለየ ይመስላል። እነዚህ ልጆች የተራቡ የተጣመሩና እርስ በእርሳቸው ለመታገል እየተዘጋጁ ይመስላሉ ብሏል። ዩናይትዶች ለረጅም ጊዜ አተውት የነበረው ነገር ይህ ነው። ካሪክ ወደዚያ መልበሻ ክፍል እምነትን መልሷል። ይህንን አስተሳሰብ አጠናክሮ ከቀጠሉ ደግሞ በዚህ ውድድር ዘመን ይህ ቡድን ፍጹም ተነሳሽነት ይኖረዋል ብዬ አስባለሁም ብለዋል።
ሜሰን ማውንት ማይክል ካሪክ በስብስብ ውስጥ ለምን እንደሚፈልገው ተናገረ። ሰዎች ካሪክ በቡድን ውስጥ የፈለገን ጫናን በመፍጠር ብቃቴ ምክንያት እንደሆነ አስቦ ነበር፣ ነገር ግን ምክንያቱ እሱ አልነበረም። እሱ በትክክለኛው ቦታ ካልሮጥክ ምን ያህል እንደምትሮጥ ምንም አያሳስበኝም ብሎኛም። በተከላካይና በመሀል ሜዳ መስመሮች መካከል ስላሉ እንቅስቃሴ ሰዓታትን ወስደን ብዙ ጊዜ ሰርተናል። በማንኛውም አሰልጣኝ ስር የቦታ አጠቃቀምን በዚህ ልግ ተረድቼ አላቅም ሲል ተናግረዋል። ውድ ቤተሰቦች ለዛሬም በረ ቆይታ በዚህ በቃ መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።